ሰላም ጤና ይስጥልን። የኑሐሚን ድራማ ተከታታዮች እንዴት ቆያችሁ? እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ የሌኩን ቤተሰብ አሁን ላይ በዝግጅት ላይ ነው ማለት ነው። የአቶ ተፈራን ቤተሰብ ሄደው ድል አድርገው ለመመለስ የተዘጋጁ ነው ማለት ነው። በዚህም ማል እንግዲህ እነ ናሆሜ እነ ዳጊ እንዲሁም ደግሞ ሲምባ ሆኖ እንግዲህ ተሰራሰው ሄደው እንግዲህ አሸንፈው ለመምጣት ፈልገዋል ማለት ነው። ነገር ግን ሌኩን ደግሞ ሄዳለሁኝ ብቻችሁን አልሰድም፣ እናንተ ምን ለመሆን እየሞከራችሁ ነው እያለ እንግዲህ መሄዳቸው ደስ ስላላለው ከሄዱም ደግሞ አብሮ እንደሚሄድ ነው እንግዲህ እየተናገረ ያለው ማለት ነው። እንግዲህ በዚህ መሀል ናሆሜና ዳጊ ይሄ ነገር አይሆንም፣ አንተ በሀሳብ ሀገዝከን በቂ ነው ብለው እንዲሄድ እንግዲህ አልፈለጉም ማለት ነው። እንግዲህ ሲምባን በዚህ መሀል በቃ እናንተን አላስጨንቅም ብቻዬን እንድሄድ ነው እያለ ያለው ማለት ብቻውን ሄዶ በሱ ችግር የመጣ ነገር ስለሆነ ለሱ ብለው ነው እንግዲህ ይህን ሁሉ ፈተና የሌኩን ቤተሰብ እየተጋፈጠ ያለው። በነገራችን ላይ የሌኩን ቤተሰብ በጣም ጥሩ ቤተሰብ ነው። እንግዲህ አቶ ተሰማንም ከዛ ሁሉ ነገር አውጥተው አሁን ላይ መልካምነትን ፍቅርን አሳይተው ጥሩ ሰው በፍቅር አሸንፈው እንግዲህ በጣም ጥሩ ሰው አድርገውት ጥሩ ሰው ህይወቱን እንዲኖር አድርገውታል ማለት ነው። አሁንም እንግዲህ ለሲምባ እንደዛ ነው እያደረጉ ያሉት። እንግዲህ ሲምባም እኔ ምንም ነገር እርዳታ አያስፈልገኝም ነው እያላቸው ያለ። እናንተ እዚህ ሆኑ፣ ሁላችሁም ቆሩ፣ በቃ እኔ ብቻዬን እሄዳለሁ ነው እያሉ ያሉት። እንግዲህ በዚህ መሀል እንግዲህ ናሆሜና ዳጊ ግን ይህንን ሀሳብ ጭራሽ አልፈለጉም። አብረው ሂደው ሁሉም ነገር መጋፈጥ ነው የሚፈልጉት ማለት ነው። እንግዲህ እዚህ ከምናወራ እዚህ ብዙ ነገር ስናወራ ከምንውል እዛ ሄደን እውነተውን ነገር ብንጋፈጥ ይሻለናል ነው እያሉ ያሉት ማለት ነው። እንግዲህ የተፈራን ቤተሰቦች ወይም ደግሞ የተፈራን ታዛዦችን ለማጋለጥ እየፈለጉ ነው ማለት ነው። እንግዲህ በዚህ መሀል ሁለት ሴቶችንም እንግዲህ ዘወር አድርገው አስቀምጠዋል ማለት ነው። የአቶ ተፈራ ቤተሰብ እነዚህን ሴቶችም እንግዲህ እነ ዳጊ ማውጣት ይፈልጋሉ። ስለዚህ እነዚህን ሴቶች እኛ የተፈራ ቤተሰብ ከተፈራ እንትኖች ማውጣት አለብን እያሉ ነው። እንግዲህ እነዚያ ሴቶች የተፈራ ቤት ነው ያሉት። የተፈራም ደግሞ ሙሉ መረጃ ሲምባ ጋር አለው። ስለዚህ እሱነ ካሉበት ድረስ ሲምባ እንደሚወስዳቸው እና ያለውን ነገር ጨርሰው እንደሚመጡ ነው እንግዲህ በሲምባ ላይ የተማመኑት። እንግዲህ ቃል ገብተዋል። እነዚያን ሴቶችም እንደሚያስለቅቋቸው ድል አድርገው እንደሚመጡ እንግዲህ ተስፋ አድርገዋል ማለት ነው። እንግዲህ ይህ ሰው በጣም አቶ ተፈራ በጣም ከባድ ሰው ነው። በጣም ብዙ ነገር ለማድረግ እጁ ረዥም የሆነ ሰው ነው። እንግዲህ በዚህ መሀል አቶ ሌኩን እንግዲህ ለመሄድ ወስኗል ማለት ነው። እንግዲህ በዚህ መሀል ሁላቸውም ተስማምተው እንግዲህ ሄዱ በማለት እነሱን በማስቀደም እንግዲህ መንገድ ለመጀመር ሞክረዋል ማለት ነው። እንግዲህ ድል አድርገው እንደሚመጡ ተስፋ አለን። እንግዲህ እዚህ ላይ ደግሞ እንግዲህ ኑሐሚን እና አምራን እንግዲህ ቁጭ ብለው እየተወያዩ ነው ማለት ነው። እንግዲህ ኑሐሚንም ልትጠይቃት የፈለገችው ልታወያት የፈለገችው ስለ ሰርጉ ነው ማለት ነው። ሰርግሽ እንዴት ነው? እየተዘጋጀሽ ነው ወይ? ሁላችንም በራሳችን ነገር ተጠምደናል እና ነገር ግን እንዴት ነው ትላታለች ማለት ነው። እንግዲህ አምራንም እየተዘጋጀች ነው አሁን ላይ በጣም ያገዟትም ነው ጎኗም እንደሚሆኑና ሰርጓንም ደግሞ በአሪፍ ሁኔታ እንደሚያሳልፉላት እንግዲህ ትነግራታለች ማለት ነው። እንግዲህ ኑሐሚን ግን አሁን ላይ ሌላ የቤተሰብ ጉዳይ ያልተፈታ ነገር የቤተሰብ ጉዳይ የሚያስጨንቃት ነገር አለ። እዚህም ላይ ፊቷ ላይ እንግዲህ ልክ እንዳልሆነ ያስነግራታል ማለት ነው፣ ያሳውቅባታል ማለት ነው። እና ምንድን ነው ፊት ልክ አይደለም ብላ አምራንም እንግዲህ ፊቷን በመረዳት ትጠይቃታለች ማለት ነው። እንግዲህ ኑሐሚን የሚያስጨንቃት ነገር አሁን ላይ ፈርታለች ማለት ነው። በሁሉም ነገር በጣም ግራ ገብቷታል፣ ጭንቀት ላይ ናት ማለት ነው። እንግዲህ በዚህ መሀል አምራንም እንግዲህ ምን ነው ቤተሰብ ደህና አይደሉም ወይ ትላታለች ማለት ነው። እንግዲህ አምራንም ያስፈራትና ያስጨነቃት ነገር ምንድን ነው? እነ ናሆም
አቶ ተፈራ ቤት መሄዳቸውና እነ ተፈራን እንግዲህ ድል አድርገን እንመጣለን ብለው ተፈራ ጋር መሄዳቸው ይህ ነገር በጣም አስጨንቋታል ማለት ነው። እንግዲህ በዚህም መሀል እንግዲህ አቶ ተፈራ የሆነ ነገር እንዳያደርጋቸው ፈርታለች ማለት ነው። እንግዲህ አቶ ተፈራ በጣም ከባድ የሚባል ሰው ስለሆነ እነሱ ደግሞ በጣም አቶ ላይኩን በጣም ትሁትና በጣም አዛኝ ናቸው። ሰውን በፍቅር እንጂ እንደዚህ በጉልበት ወይም ደግሞ በበቀል የማያምኑ ሰዎች ስለሆኑ በዛ ነገር እንግዲህ ይጎዳሉ ብላ ይሄ ነገር ነው ያስፈራት ማለት ነው ኑሐሚን። እንግዲህ እነ ላይኩን እነ ዳጌ እነ ሲምባም እንግዲህ አራት ሆነው ወደ አቶ ተፈራ ቤት በማምራት ላይ ይገኛሉ ማለት ነው። እንግዲህ በዚህ መሀል ዳጊ ትልቁ ፍራቻው የሆነው ምንድነው? ስንወጣ ሰው ያየን ይሆን ወይ የሚከተለን ሰው መረጃ የሚሰጥ እያለ ይሄ ነገር አስፈርቷታል። ነገር ግን ማንም ሰው እንዳላያቸው እርግጠኛ ናቸው ማለት ነው። እንግዲህ በዚህ ዳጊ የሰዎች ህይወት አደጋ ላይ ስለሆነ ፈጥነን እንደርሰን የሴቶችን ህይወት እንትን ማለት አለብን ማትረፍ አለብን በማለት እንግዲህ መኪናቸውን እንግዲህ በማስነሳት መኪናውን አቆሙበት ቦታ ላይ በማስነሳት እንግዲህ መንገዳቸውን በትዕግስት ይቀጥላሉ ማለት ነው። እንግዲህ ኑሐሚንም አቶ ተፈራ እኮ ከባድ ሰው ነው፣ ስለዚህ በጣም ከባድ ሰው ነው። እንዲሁም ደግሞ እነ ዳጊ እንግዲህ ለሴቶች ሁለት የታገቱ ሴቶች ስላሉ እነሱን ለማትረፍ ብለው እንግዲህ ሄደዋል ትላታለች ማለት ነው። እንግዲህ አምራንም ያንን ሰውዬ መጋፈጥ ትክክል እንዳልሆነና በጣም አስፈሪም እንደሆነ ትነግራታለች ማለት ነው። እንግዲህ ኑሐሚንም በጣም ነው የፈራቸው። ይህንን ነገር የምትጋፈጥ አይነት አይደለችም ማለት ነው። እንግዲህ ባሏ ነፍሰ ጡር ናት ኑሐሚን አሁን ላይ። እንግዲህ ባሏም ወደ እናቷ ተፈራ ቤተሰብ እንግዲህ ሂዷ ነኝ በሰላም ይመለስላት። እንግዲህ ይሄንን ስትሰማን አምራን እንግዲህ በጣም ተደስታለች። ይሄ በጣም በጩኸት ደስታ የሚገለጽ ነው። በጣም ነው ደስ የሚለው ትላታለች ማለት ነው። እንግዲህ አምራን ግን በጣም ደስ የሚለው ነገር የሰው ደስታ የሚያስደስታት ሰው ናት ማለት ነው። እንዲሁም ለወይዘሮ ዝናሽ ነው የተደሰተችው። ምክንያቱም ይህንን ነገር የልጇ ሚስት ነፍሰ ጡር ናት ሲባል እንግዲህ የሚሰማትን ደስታ ነው ማለት ነው። እንግዲህ በዚህም መሀል ኑሐሚን ነፍሰ ጡር ናት። ግን ይሄን ነገር ደግሞ ነፍሰ ጡር በሆነችበት ሰዓት ባሏ እንደዚህ አይነት ቦታ መሄዱ ይሄ ነገር አስከፍቷታል ማለት ነው። እንግዲህ አምራንም አንድ